ወይ ጉድ! የምገርማችሁ ማለት ነው። አሁን እሷም የራሷን ቦታ ታገኝታለች ማለት ነው። በምገርመው ማለት ነው። የዚች ልጅ ደግሞ ለየት ያለ ነው ፊርማ አክቷ ማለት ነው። የሚገርማችሁ የእነዚህም ቤት ተከታዮቹ ከሆናችሁ በጣም የሚገርም ነገሮችን ታዩታላችሁ ማለት ነው። እኔ በጣም ተገርም ያለው ማለት ነው። ብዙ ነገር ትምህርት ትማሩበታላችሁ። የዚችኛ እኔ እንደ ሰው ያየሁት በጣም አይምሮዋ ትንሽ ትክክል አይደለችም እና ሰውየውም እንዴት አድርጎ እየረገጠ ነው። ሰራተኛው ግራ እያጋባች ነው። እሷ እንደምትመለከተው በፊት ሰራተኛዋ አንዳንድ ግፍ ዞሮ ራሳችን ላይ እንደምደርሰው ነው የሚታዩት ማለት ነው። እንደው እኔ እች ልጅ እንደዛ ደል ሰራተኛው እና የባልየውን እህት እንደዛ ስትረግጣቸው የነበረ ጊዜ ምገርማችሁ እኔ እንደዚህ ነገር ላይ ትወድቃለች ብዬ አላሰብኩትም። እና ምገርማችሁ በጣም ነው ለየት ያለ አክታቸው በጣም የሚከብድ ነገር ነው እና እኔ እንደው እኔን ብዙም እንደዚህ አይነት አላይም ነው። የነዚህ ደግሞ በጉጉት እንድከታተላቸውና በጉጉት እንዳያረገኝ ማለት ነው። የምገርማቸው የራሷ የነበረ ግፍ ስትሰራ የቆየችበት ነበረው ማረቢ የሚገርማችሁ ማለት ነው። እና አሁን ቤት የምትሄድበት ቦታ ስለሌላት እንግዲህ አንገቷን ደፍታ ጥሩ ሰው መስላ ነው እንግዲህ እናትየውም በፖሊስ ተባብራ ልታዝዛት ነበረ። መጀመሪያ አይታቸው ከሆነ እናቷን እንደ ጉድ አድርጋ የባሏን እናት ስታሰቃያት ነበረች እና ማለት ነው እንግዲህ ባልየው በጣም ይወደኛል፣ ያፈቅረኛል ከኔ ውጭ ምናምን ብላ በፍቅር ምክንያት ነው እሱ ስመጣ እንትና ስትለ አርግዣለሁ በምለው ነበረ የእሱን እናት ስታሰቃየው የነበረ የቆየችው ማለት ነው። አይታችሁ ከሆነ ማለት ነው። እና ከዛ ቀጥሎ እንደዛ እየሆነ ቀጠለና ከዛ በኋላ ደግሞ ሰራተኛዋ በጣም የእናትየው ወዳጅ ሆነችና እሷ ምን እንደምታደርጉ እያንዳንዱ ባሏ አይኑ አሊከፈት አለ ከፍቅሯ ውስጧን እሷን ከሚያፈቅራት ከሚወዳት ውጪ እሷ ምንም ነገር ማየት እናቱ ላይ ጥፋት እናትየው ምንም አላደረጉትም፣ ግን በቃ ከሚስትየው ምንም አታደርግም አንቺ ነሽ የምትበጥብጪው ቤትሽ ውስጥ ስለተቀመጥን በሚለው ነበር እነሱ። ታዲያ አንድ ቀን እንደዛው ስትሆነው ሰራተኛ በጣም ጎበዝ ናትና ልጇ እንደው እናትህን ያው እባክህ እኔ እንኳን ሰራተኛ እኔ መሄዴ ነገ አይቀርም ምናምን ብላ በግድ እንደምንም አድርጋ ነገረችውና አይኑ እንዲጋለጥ አይኑ እንዲከፍት አድርጋ ወንጀሉ ምናምን አሰር አያያዘችው ማለት ነውና ከዛ ቀጥሎ የእናትዮ ወንድሙ ተገላበጠና እሷን ጥፋቱን አደርግ መጀመሪያ ከወንድምየው ጋር ነበረና ማለት እንደምታዩት እኔ እንደ ወዲያ አጋጣሚ አይቼ ነውና የምገርማችሁ ከዚህ ውስጥ ማየት ብቻ አይደለም እና እኔ ምን መጥጪ አይቼን ነው መሰላችሁ የመጣውላችሁ አሁን እኔ በመሀል ነው ያገኘኋቸው እንደሆነ ዝም ብዬ ማለት ነው። እና ስገላባበስ ሳያቸው በመሀል አየሁትና እንዴ ምንድነው እስቲ ምናምን ብዬ የሚገርማችሁ ከዛ ነው ኢየሱስ ሆኖብኛል። በጣም ነው የምከተላቸው ማያቸው ማለት ነው። እና እናቱ ምናምን ሰራተኛ ላይ ምናምን ትተፋ ነበር የስች እናት ማለት ነው። እና ታሰቃያት ነበረ፣ ብዙ ነገር ትረገጣት ነበረ። ሰራተኛውን ታሰቃያለች፣ በደሞዝም ደሞዝ ስትሰጠው ምናምን። ከዛ ልጁ የስች እህቱ የእናትየው ልጅ ሰራተኛው ያፈቅራል። እንግዲህ ፍቅር ከየት እንደሚመጣ የሚይዘው አታውቁምና ማለት ነው። እና ከዛ እናትየው ደግሞ እብድ ትለዋለች ማለት ነው። እንዴት ልጄ ከሰራተኛ ፍቅር ይዘዋል ምናምን ብላ ሰራተኛ ታንቋሽሻለች፣ እችን ታንቋሽሻለች። አሁን ራሷ ዞራ የውላቸው እሳት ውስጥ ጋባች። እቺ ደግሞ መናጢዋ ልነግራችሁ አልችልም፣ ግራ ያጋባች ምን አይነት አፍቃሪ እንደሆነች ባይታወቀው ሰውየው እንደፈለኩ ሰራተኛ ላድርግ ስለው እሺ ትላለች። ጋይዝ ሰራተኛ ደግሞ ባልን ለምን አየሽ ስትለው ኧረ እኔ አላየው ስትለው ለምን አየሹ ስትለው ኧረ እኔ አላየውም ለምን አታይም የኔ ባል አያምርም? የኔ ባለ
ቆንጆ አይደለም የኔ ባላንቺ አይመጥንሽም ትለዋለች። ከዛች ደግሞ ኧረ እኔ አልፈልግም። ለምን ማትፈልጊ የኔም ባል ምን ስለሆንሽና ነው የማትፈልጊው? ትልን የምገርማችሁ በስማ የዚች ደግሞ የባሰ ነው የባሰ ግራ ግራ የተጋባች መልሳ ሰው ልጅን ግራ የምታጋባ አክት ናት። የምገርማችሁ ማለት ነው። አዘኖች ማረም እንዴት እንዳዛዘነችኝ። ከዛ አመዳም ስሙም ደግሞ የምገርማችሁ በእሷ ስም ቀይራ አመዳም አለቻት እና የተቃወሰች ናት እነሞች ማለት ነው። ትንሽ የአይምሮ ችግር አለባት ብዬ አስባለሁ እና ማለት ነው። እና በጣም እንትና አለችና ደግሞ በጣም ማለት ነው እቺ ተረገጠችው። ሰውዬው መጣና ለካ ሰውዬው ይናደድበታል እና ለምን የዱሮ እናት ሚስት ቤቱን አፍና እየደበደበች ስለሆነ ነው የዱሮ ባሏን የፈታችበትን እያሰቃየች ስለሆነች እሱ ደግሞ ሰውዬው ይበቅላታል ማለት ነው። ስለዚህ ምንድን ነው ልላችሁ ፈልጌ ነው። ከዚህ ላይ ምን ትማራላችሁ መሰሌ? እንግዲህ ግፍ አጥያት ስንሰራ የኛ አጥያት በሰራን መልኩ ግፍ በሰራን መልኩ ተንኮል በሰራን መልኩ ዞሮ ዞሮ የት ሄዳን መሰሌ? ዞሮ ዞሮ እኛ ቤት ይገባል። ዞሮ ዞሮ እኛን ይቀጠናል። ዞሮ ዞሮ እኛን የሚጎዳው ማለት ነው። እና እንደምትመለከቱት እነዚህ እቺ ልጅ እንትና ብትሉ ማለት ነው እና ስትረገጥ ነበረ፣ ስትገረፍ ነበረ ሰራተኛ እንደምታዘጋዩ። አሁን ደግሞ የእሷ የሌለ ነገር አንዴ እግሯ ላይ ወድቃ ይቅርታ እንድትል ትላለች። አንዴ ባሌ ምን ሆኖ ነው ለምንድን ነው ማትወጂ ትለዋለች። እና ብቻ የዚች እኔ 3 ቀን ነኝ እንዲያየዋት 3 ቀን ያየዋት እና ማለት ነው በጣም ነው የገረሙኝ። በቃ እኔ ከዛ ነው ዲዮላችሁ ስራዬን በጨረስኩት በለቀቁት እነሱን አፍጥቼ ነው ማይላችሁ እላችኋለሁ እና ገብታችሁ እዩት እና ራሳችን የቆፈርነው ችግር እኛ ላይ ይደርሰናል እና መልካም ብናደርገው ጥሩ ነው። መልካም ነገር ብንሰራ በመልካም ነገር እናጨዳለን። ተንኮልም ከሰራን ደግሞ በተንኮል እናጨዳለን። አይዞሽ የኔ እናትና የአንቺ ግፍ እየሰራሽ እንደዚህ ማሳቀቃል። ለካ የሰው ልጅ ሲሞላ ብቻ እንደፈለገ መናገር እንችላለን እና ከዛ በኋላ ደግሞ ምን እንደምመጣብን እንግዲህ አናቅም። እንግዲህ ከነዚህ ሰዎች ክፉ የሆናችሁ ለሰው ልጅ ክፉ የምታስቡ ሰዎች ከዚች ልጅ ትምህርት ታገኛላችሁ ብዬ ነው። ትምህርትን በደንብ አድርጋችሁ እያችሁ የት እንደሚያጥለን በገንዘብ ምክንያት በሀብትነትና በባል ሀብት፣ በፍቅረኛ ሀብት፣ በእናት በአባት በቤት ፍቅረኛሞች አትተማመኑ። ገንዘብ የትም እንደማያደርስ እንግዲህ ከነዚህ ትምህርት መውሰድ ትችላላችሁ። ትምህርታችሁን እንድትወስዱ እንድትማሩ ብዬ አስባለሁ።